በሀገራትና በተቋማት መካከል የእርስ በርስ ፉክክሩ የበረታበት በኢኮኖሚ በፖለቲካውና በቴክኖሎጂው ዘርፍ በልጦና ልቆ ለመገኘት የጥሎ ማለፍ ጨዋታውና ሽቅድምድሙ ያየለበት ነው። የፉክክር ሜዳው ደግሞ እንደ ባለፉት ዘመናት የጦር አውድማዎች ሳይሆኑ የ21ኛው ክፍለ ዘመን የዓለም ስልጣኔ ቱርፋት የሆነው የሳይበር ቴክኖሎጂ ነው። ዲጂታል ሉዓላዊ ክፍል ሉዓላዊ ስራዎች ሉዓላዊ ግዛቶችም ጭምር እንዳይደፈሩ ለማድረግ የምትሰራበት ዋነኛ ስራ ያው የኢንፎርሜሽን መረብ ደህንነት ኤጀንሲ የሚሰራቸው ስራዎች ናቸው ማለት ነው። በዋናነት የሳይበርና የኔትወርክ ሴኩሪቲ ስራዎችን ነው የሚሰራው። የሀገር የዲጂታል መከላከያ ሰራዊት ማለት ነው። በሀገራችንም ከውጭና ከውስጥ የሚቃጡ የሳይበር ጥቃቶችን ለመመከትና በዘርፉ ጥናትና ምርምር ማከናወንን ታሳቢ በማድረግ የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ በ1998 ዓመተ ምህረት ተቋቋመ። ዓላማው ቅድም እንደገለጽኩት የሀገሪቱን የኢንፎርሜሽን ቴክኖሎጂ ለብሔራዊ ደህንነት ስጋት ሳያስከትል የሰላም የዲሞክራሲና የልማት ግቦቿን ማሳካት እንድትችል ማገዝ ነው። የበኩሉ ሚና መጫወት ነው። ሚናው የሚጫወተው ከዲሞክራሲ ከልማትና ከሰላም ጋር ቀጥታ የተሳሰረ ይሆናል። ራዕያችን ዓለም አቀፍ ደረጃውን የጠበቀ ተወዳዳሪ የምርምርና ስልጠና ተቋም በመገንባት የሀገሪቱን ኢንፎርሜሽን መረብ ከስጋት ነፃ ሆኖ ማየት። የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ በተመሰረተ በአጭር ጊዜ ውስጥ የተቋቋመበትን ዓላማ ከማሳካት አንፃር ማለትም የሀገሪቱን የሳይበር ደህንነት በማስጠበቁ ረገድ አበረታች ውጤቶችን ቢያስመዘግብም የሀገሪቱ የደህንነት ተቋም እንደመሆኑ መጠን የራሱ የሆነ የመስሪያ ቤት ህንጻ ስላልነበረው በየጊዜው ከቦታ ቦታ እየተንቀሳቀሰ ከፍተኛ ገንዘብ በሚከፈልባቸው የግል የኪራይ ቢሮዎች ነበር ስራውን ያከናውን የነበረው። ሰው እየበዛ በሚመጣበት ሰዓት በአንድ ህንጻ ውስጥ ብቻ ሆኖ ስራ መስራት አስቸጋሪ እየሆነ ሲመጣ 2 3 4 አይነት ህንጻዎች ውስጥ ተበታትነ ስራዎችን መስራት ግዴታ ሆነ ማለት ነው። ይህ መሆኑ ተቋሙ ቋሚና አስተማማኝ የሆኑ የሳይበር ቴክኖሎጂ መሳሪያዎችን ለመጠቀም እንዲቸገርና ሰራተኞችም በተረጋጋና ምቹ በሆነ የሥራ አካባቢ ስራቸውን እንዳይከውኑ እክል በመፍጠር የተቋሙ ውጤታማነት ላይ ተጽዕኖ ሲያሳድር ቆይቷል። እነዚህና መሰል ተግዳሮቶች የሀገሪቱን የሳይበር ደህንነት ለመጠበቅ የተቋቋመው ኢንሳ የራሱ የሆነ ተልእኮውንና ራዕዩን የሚመጥን ህንጻ እንዲገነባ ገፊ ምክንያቶች ሆኑ። የዚህ ግዙፍ የሀገሪቱ የሳይበር ደህንነት ተቋም ህንጻ ግንባታ ሐሳብም ተጠነሰሰ። ትልቅ ስታንዳርድ የሆነ ህንጻ እንደሚያስፈልገን መሪዎቻችን ማሰብ ጀመሩ ማለት ነው። በዋነኝነት የዚህ የኤጀንሲውም መጠንሰስ የራዕዩ አባት የነበሩት ያሁኑ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የነበሩት ኤምኤች ኢንጂነሪንግም የዲዛይኑን ስራ እንዲያከናውን ተመረጠ። የኢንሳም ህንጻ ግንባታ ዲዛይኑ ተጠናቆ ለሚመለከታቸው የሥራ መጀመሪያ ኮምፕሮማይዝ የማይደረጉ ነገሮች አንደኛው ኳሊቲ ነው። ኳሊቲ ላይ ቀደም ሲል እንደተገለጸው ለሚቀጥለው ጄኔሬሽን ሊተርፍ የሚችል ቢልዲንግ እንዲሆን ይፈለጋል። ሁለተኛው ኒድ ፉልፊልመንት ነው። ኒድ ላይ የተባለው 3 ቤዚክ ኮምፖነንት ድሮፕ መደረግ የሚችል አይደለም። የመያያዙና ያለመያያዙ ጉዳይ ብዙም አያስጨንቀንም። የሚያስጨንቀን ግን አክሰስ ነው። የብዙ የኛ መሰል ተቋማት ኦፊስ ይያያዛል። ለምሳሌ ኤንኤስኤ ነው እንደሆነ ሄድ ኦፊስ ያሉ ሰዎች ወደ ሪሰርች ወደ ኮሜርሻል
ምንም ነገር ሳያግዳቸው ውስጥ ለውስጥ አክሰስ ማድረግ ይችላል። ኮሜርሻል ያለ ሰው ግን ዛደር ዌይ አራውንድ አክሰስ ያደርጋል። አሁን ጥንቃቄ የሚያስፈልገው እዚህ ጋር ኮሜርሻል ያለው ነገር ጭራሽ ከህንፃው ጋር እንዳይገናኝ የሚል ዝግ የሆነ እንትን የለም። ቢገናኝም ግን አክሰሱ ዋን ዌይ መሆኑን አሹ ማድረግ ያስፈልጋል። የክላይንቱ ፍላጎት የነበረው ያው ያንን ይመሩ የነበሩት ያውኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እና ያን ጊዜ የነበረው ኢንተረስት ምንድነው? በሁሉ ነገር ምሳሌ የሚሆን ህንፃ እንዲሆን ይፈልግ ነበር። እንደገና ደግሞ ውስጡ የሴኩሪቲ መስሪያ ቤት ነው። ከሴኩሪቲም አንፃር ጥሩ ኮኦርዲኔትድ የሆነ እንዲሆን ይፈልግ ነበርና ያ ስማርት የሚባል ኮንሴፕትም የመጣው ከዚህ ጋር ነበር። ሁለተኛው ፖይንት ከሌንግዝ ጋር የሚያያዝ ከሌንግዝ ጋር የሚያያዝ የኛ ኒድ እንደሚታወቀው G+20 ነው። G+20 መሆን ያልቻለበት ሪዝን አካባቢው ምናምን በሚል ነው። Still we highly insist to make G+20 60 ምክንያቱም ኤክስፓንደብል ነው የሚያድግ ነገር ስለሆነ ቁጥጥር አንፈልግም። ዶክተር አብይ ያው በዚህ በተለይ በጎልፍ ክለብ ላይ ባደረግነው ፕሬዘንቴሽን ላይ እኛ ያስብንበትና ያቀረብነው በላይ በተለይ በዚህ ስማርት ቢልዲንግ ይሆናል በሚለው ሲስተም ላይ ሃይ ኤንድ የሆነ የሴኩሪቲ የዴታ ፕሮቴክሽን የአክሰስ ኮንትሮል የስማርት ቢልዲንግ እንዲሆን ያው ዋናውን ኮሜንት ኢገርሊ ሰጥተውናል። እዛም እስከነበሩ ድረስ ያው ተከታትለውታል። የአማካሪ ድርጅቱ ተወካዮች ሌሎች የመንግስት የሥራ ኃላፊዎችና የግንባታ ተቋማት በተገኙበት የዲዛይኑ ሥራ ላይ እልህ አስጨራሽ ውይይትና ክርክር ተደረገ። የዛሬ 10 ዓመት 20 ዓመት የት ደርሳል ኢንሳ የሚል ነገር ነበራቸውና በዛ ቪዥን ውስጥ ነው የራሱን ኢንሳ መኖር አለበት። የራሱ ኢንሳ ሲኖርም ደግሞ በጣም ስታንዳርዱን የጠበቀ ዓለም አቀፍ የሆነ ተቋም ነው የሚሆነው። ያ ተቋም ደግሞ ያንን የሚመጥን ከጥራትም ከብዛትም ከቦታ አጠቃቀም አንፃር ከዛ ተብሎ ነው ከ10 ዓመት በፊት ነበር የተጀመረው ማለት ነው። በዚህ የግንባታ ጥራት ደረጃ ሐሳቡን ሲያቀርብ ማንንም አልተቀበለው። በሐሳቡ ላይ መስማማት ቢኖርም በራዕዩ ላይ መስማማት ቢኖርም ፕሮጀክቱን ፋንሲ ነው ብሎ የማጣጣል እንደውም እንዳይሰራ የመጎተት አዝማሚያዎች ናቸው የነበሩት። በመጨረሻም ኢትዮጵያን የምታከል ስትራቴጂክ ትልቅ ሀገር ሊኖራት በሚገባው ዘመናዊ የሳይበር ደህንነት ተቋም ግንባታ ብቃትና አቋም ላይ ከስምምነት ላይ ተደረሰ። ኢንሳ የሚያድግ ተቋም ነው። ዋናው ፍላጎት አለ። ፍላጎታችን አይሞትም። ሄድኳርተር ያስፈልጋል ተስተናል እናደርገዋለን። ኢንሳ በዚህ ጥርጣሬ የለውም። የዛሬ ዋነኛ ዓላማ ሰዎች የሥራ እዚህ እንዲደርስ መሬት ተገኝቶ ዲዛይን እንዲሰራ ለቀጣዩ ስቴጅ እንድናስብ የሚያስገድድ ስራ ለመስራት ከክራይ ቤት ወጥተን የራሳችን ቢሮ እንዲኖረን መሬት ከበረከብ ጀምሮ ዲዛይን ተጠናቆ የኢንሳ ሄድኳርተር ቦሌ ወሎ ሰፈር ሊገነባ ጨረታ ወጥቷል። ይህ የ2002 ዓ.ም አንደኛው ድል ተደርጎ ሊወሰድ ይችላል። በ2002 ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰራተኛው የህንፃ ዲዛይንና ራይን በተመለከተ ለማብሰር ሰብስበውን ነበር ሁሉም ሰራተኛ በተገኘበት። በዛ ስብሰባ ላይ የህንፃውን ዲዛይን ስናይ እንደገና ደግሞ በዛ ህንፃ ውስጥ የሚካተቱ አጠቃላይ ለሰራተኛው ምቹ የሚሆኑ ሁኔታዎችን ሲገለጽልን
የነበረን ደስታ እጅግ በጣም የተለየ ነበረ። በ2003 ዓመተ ምህረት ይህ በወረቀት ላይ የሰፈረው የህንፃ ንድፍ መሬት ላይ ነፍስ ሊዘራ የመሰረት ድንጋይ ተቀምጦ ግንባታው በይፋ ተጀመረ። የግንባታው ሂደትም በአራት ምዕራፎች ተከፍሎ እንዲከናወንና የህንፃው ማጠናቀቂያ በጀት 1 ቢሊዮን ብር አካባቢ ሆኖ ስራው ቀጠለ። በዚህ ሂደት ግንባታውን የሚያከናውነው የመከላከያ ኢንጂነሪንግ ተቋም ከ3 እስከ 4 ዓመታት ባለው ጊዜ ውስጥ ህንፃውን አጠናቆ እንዲያስረክብ ነበር ስምምነቱ። ነገር ግን ህንፃው ተጀምሮ በተባለው ጊዜ ሳይጠናቀቅ ዓመታት ነጎዱ። ይህ ህንፃ የገንዘብ ችግር የለበትም። መንግስት ነው ፋይናንስ የሚያደርገው። የኮንትራክተር ችግር የለበትም። ምክንያቱም የዲፌንስ ኮንስትራክሽን ኢንተርፕራይዝ ነው የሚገነባው። የአማካሪ ችግር የለበትም። ትልቅ አማካሪ ድርጅት ነው የሚያማክረው ማለት ነው። ምንም ችግር የሌለበት ህንፃ ሆኖ እያለ ከተጀመረ እንግዲህ 10 ዓመት አካባቢ አልፎታል። እንደው በ2 ዓመት በ3 ዓመት እንኳን ይጠናቀቃል ከተባለ ለ7 ዓመት ያክል ይሄ ህንፃ ዘግይቷል ማለት ነው። የህንፃ ሳይንስ ባለሙያዎች እንደሚያስረዱን አንድ ህንፃ ማለቅ ከሚገባው ጊዜ አልፎ የማለቂያ ጊዜው አልፎ ዓመታት በተቆጠሩ ቁጥር በየዓመቱ የግንባታውን 15% ያክል ያከስራል ተብሎ ይገመታል። በዚህ ሂሳብ ላለፉት 6 ዓመታት እንኳን በየዓመቱ 15% የ2 ቢሊዮን ብር ኪሳራ አደረሰ ማለት በጥቅሉ ወደ 1.8 ቢሊዮን ብር አካባቢ ተጨማሪ በጀት አክስሯል ማለት ነው። ተጨማሪ ወጪ አስወጥቷል ማለት ነው። እንደውም እንዳይሰራ የመጎተት አዝማሚያዎች ናቸው የነበሩት። ይሄ በፓርላማ ደረጃ በነበሩኝ የግምገማ መድረኮች የማስታውሰው ነው። በካቢኔ ደረጃ በሚኒስትሮች ምክር ቤት በሚደረጉ ውይይቶች ይህንን ፕሮጀክት እስከ መካድ ድረስ የተደረሰበት ሁኔታ እንዳለ አስታውሳለሁ። በተለይ 2008 ላይ ይሄ ፕሮጀክት አይታወቅም በመንግስት በሚል ደረጃ ሀሳቦች የተነሱበትን ሁኔታ ኋላ ለምን የሚለውን በመመራመር ምክንያቱም እንደሆነ እንድረዳው አስችሎኛል። እስከ 87 ሚሊዮን ፐር አነም እናወጣ ነበር ለኪራይ ብቻ ማለት ነው። ያንን በየዓመቱ እንኳን ህንፃ ብንገዛበት እዚህ ከበስተጀርባችን አንድ ትልቅ ህንፃ አለ 85 ሚሊዮን የተሸጠ ህንፃ ማለት ነው። ህንፃ ከነነፍሱ መግዛት ይችላል ማለት ነው በአመት ለኪራይ የምትከፍለው። በርካታ የሰራተኛ አቅም ያለው የሀገሪቱ ዋነኛ የሳይበር ደህንነት ተቋም የሆነው ኢንሳ የዋና መስሪያ ቤቱ ህንፃ ግንባታ መዘግየት በራሱ በስራ ውጤታማነት ላይ የሚያሳድረው ተጽዕኖ ቀላል ነው የሚባል አይደለም። እኔ ኢንሳ ውስጥ እንግዲህ በቆየውባቸው አመታት ከ2000 ጀምሮ እስካሁን ድረስ አለው። በእነዚህ አመታት ውስጥ 14 ህንፃዎችን ነው የተከራየ ነው። ለአጭር ጊዜ የምንከራያቸውን ህንፃዎች ብዙ ሳንቆይባቸው ነው የምንለቃቸው። ግን ከዛ በፊት ትልቅ በጀት በመበጀት ህንፃ ውስጥ የማስተካከያ እድሳት የፓርቲሽን ስራዎች እንሰራለንና ይህ ነው የማይባል በቃላት የማይገለጽ ብክነትና ኪሳራ ውስጥ ገብተን ነበር። ብዙ ጊዜ ያው መስሪያ ቤት ያለበት አካባቢ ነው ቢሮ ማነው መኖሪያ ቦታ ለምታረጋውና መስሪያ ቤትህ ከአንድ ቢሮ ወደ ሌላ ቢሮ ሲሄድ አንተም ሙቭ የማረግና ስቴብል ያለ መሆን ነገር አለ። ከራስ ህይወት አንስቶ እስከ መስሪያ ቤቱ ተልእኮውን በትክክል እስከ መፈጸም ድረስ የራሱ የሆነ ጫና ነበረው። ፕሮጀክቱ በ2003 ዓመተ ምህረት ተጀምሮ ገፋ ቢባል እስከ 2007 ዓመተ ምህረት ይጠናቀቃል ተብሎ ታቅዶ ጊዜው ሄደና ግንባታውም ሳይጠናቀቅ 7 ዓመታት ተቆጠሩ። በ2010 ዓመተ ምህረት የቀድሞ የተቋሙ ዳይሬክተር ዶክተር አብይ አህመድ የሀገሪቱ ጠቅላይ ሚኒስትር ሆኑ። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ማግስት ግንባታው የዘገየበትና የሚቀሩ ስራዎችን በተመለከተ አስቸኳይ ሪፖርት እንዲቀርብላቸው አዘው ፕሮጀክቱ በፍጥነትና በታሰበለት የጥራት ደረጃ ስለሚጠናቀቅበት ሁኔታ ከሚመለከታቸው አካላት ጋር ተወያይተው ግንባታው በፍጥነት እንዲቀጥል ውሳኔ ተላለፈ። ጠቅላይ ሚኒስትር ግልጽ አቅጣጫ ነበር ያስቀመጡት። ሰላም ሚኒስቴር ከኢንሳ ጋር ወይ መረጃ መረብ ደህንነት ጋር በጋራ ሆኖ እንዲያስጨርስ ባስቀመጡት አቅጣጫ መሰረት
ማነቆ የነበሩ ጉዳዮችን የሚመለከታቸውን ባለድርሻ አካላት እያሳተፍን እንዲፈታ ለማድረግ ነው የተሞከረው። በውሳኔው መሰረትም የግንባታ ባለሙያዎች የህንጻው የተለያዩ ክፍሎችን በፍጥነት ገንብተው ለማጠናቀቅ ቀን ከሌት መትጋት ጀመሩ። ህንጻው በጥሩ ሁኔታ የተጀመረ በጥሩ ሳቢ በጥሩ መንፈስ የተጀመረ ህንጻ ቢሆንም ግን በዚህ በተፈለገው ጊዜ ሊያልቅ አልቻለም። በጣም የተጓተተ ህንጻ ነው። ስለዚህ አሁን በፍጥነት ህንጻው አልቆ ለታለመለት ዓላማ እንዲውል ነው። እንግዲህ እንደምታዩት ሰዎች ቅዳሜም እሁድም ምሽትም ቀንም እየተሰራ ያለው ማለት ነው። ለዓመታት ሲጓተት የቆየው የኢንሳ ዋና መስሪያ ቤት ግንባታ በአዲስ ሞራልና የሥራ መንፈስ በፍጥነት እየተገነባ ትልቅ የአፈጻጸም ምርታን አሳየ። ለቢሮ ኪራይ በሚል በየጊዜው የሚወጣውን በሚሊዮን የሚቆጠር ገንዘብ ለመታደግ ከሰራተኛው ጋር በመመካከር ከመግባባት ላይ ተደረሰና የአዲሱ ህንጻ ግንባታ ሙሉ በሙሉ ባይጠናቀቅም እንኳን ግንባታውን ከማካሄድ ጎን ለጎን የተቋሙ የሥራ ቦታ ወደ አዲሱ ህንጻ እንዲዛወር ተደረገ። እስኪጠናቀቅ ድረስ እንጠብቅ ደግሞ ብንል ለሚቀጥሉ 3 ዓመታት ሀገር በየዓመቱ 87 ሚሊዮን ብር ትከፍላለች ማለት ነው። አሁን እንግዲህ ማመዛዘን አሁን ያለበትን ነባራዊ ሁኔታ ታሳቢ አድርገን ምናልባት ውስጡ አልቆ መብራት ካለው ፀሐይ ካልወጣብን ዝናብ ካልመጣ እዚህ ቦታ ገብተን ሌሎች ተጨማሪ ፋሲሊቲዎች የሚያሳጡንን ነገሮች አጥተን ለሀገር ቢያንስ በአመት 87 ሚሊዮን ብር ማትረፍ አለብን። ዋና መስሪያ ቤት በመጨረሻም በተወሰነ ውሳኔና አስገራሚ አጨራረስ ፍጥነት ውበትን ተጎናጽፎ እውን ሆነ፣ ተጠናቀቀ። አምስት የተለያዩ ብሎኮችን በአንድ ያካተተው ይህ የኢንሳ ዋና መስሪያ ቤት ህንጻ በአጠቃላይ የመሬት ላይ ዞታው ከ7500 ካሬ ሜትር በላይ ቦታ ላይ ተንጣለለ ነው። ህንጻው አጠቃላይ አሁን የግቢው ስፋት አሁን ባለው 21000 ካሬ ሜትር ነው። ህንጻው በመሬት ላይ ያረፈበት ከ7500 በላይ ሜትር ስኩዌር በላይ በሆነ ስፔስ ላይ ነው ሙሉውን ያረፈበት። 3 ቤዝመንት አለው ወደ ታች። ወደ ላይ እንደሚታየው 5 ብሎኮች ናቸው ያሉት። 4ቱ ብሎኮች እስከ G+12 12 የመሃለኛው ደግሞ G+16 ህንጻ ነው። አጠቃላይ ኤሪያውን ስናየው ይሄንን ከኋላ ያለውን አሴምብሊ ሆሉንና ተያያዥ የሆኑ ፋንክሽኖች ያሉበትን ህንጻ ስንጨምረው ማለት ነው አንድ ላይ ወደ 85000 ካሬ ሜትር አካባቢ ኤሪያ አለው ማለት ነው አጠቃላይ። የኮንስትራክሽን ስራው ሲጠቃለል በአቬሬጅ ያለፉት ለነዚህ በርካታ አመታት ስራው ተጓቷል። በ5 ወራት ጊዜ ውስጥ አጠቃላይ የተሰራው ስራ በአማ
ሕንፃው ከበርካታ ሰዎች እስከ መጠነኛ የሰው ቁጥር ማስተናገድ የሚችሉ ዘመናዊ ግብአቶችን ያሟሉ የተለያዩ የመሰብሰቢያ አዳራሾችንም አካቷል። በተለይም የኢንሳ ፕሮዳክት እና ሰርቪስ ወይ ውጤቶች በተቋሙ የምናመርታቸው ምርትና አገልግሎቶችን የምናስተዋውቅበት ቦታ ነው። ደረጃውን የጠበቀ የቴክኖሎጂ ማዕከል ያደረገ ኤግዚቢሽን ማዕከል ነው ማለት ነው። ይህ ሕንፃ ከመደበኛ ስራው በተጨማሪ ኢትዮጵያውያን ታዳጊዎችና የነገው ሀገር ተረካቢዎች የሳይበር ደህንነት ዕውቀታቸውን የሚያጎለብቱበት የክህሎት ማዳበሪያ ማዕከልን አካቷል። ይሄ የምታዩት ቢሮ የኢትዮ ሳይበር ታለንት ማዕከል ይባላል። የዚህ ማዕከል ዋነኛ ዓላማው የነገይቱን ኢትዮጵያ በዲጂታሉ ስነ ምህዳር ውስጥ የሳይበር ደህንነቷ የተጠበቀ ሉዓላዊ አገር እንድትሆን ኢትዮጵያን የሚጠብቁና የሚያስጠብቁ ወጣቶች፣ ህፃናት፣ ልጆችን ሁሉ ጭምር ከተለያዩ የሀገሪቱ ክፍል በዚህ ዘርፍ ክህሎት ያላቸው ልጆች መልምለን የምናሰለጥንበትና ለነገ የምናዘጋጅበት ማዕከል ነው ማለት ነው። ግንባታው ሲጀመር ለኢንፎርሜሽን መረብ ደህንነት ኤጀንሲ ዋና መስሪያ ቤት እንዲሆን ታስቦ የነበረ ቢሆንም የኋላ ኋላ ግን ከኢንሳ በተጨማሪ ተመጋጋቢ ተግባራትን የሚያከናውኑትና የሰላም ሚኒስቴርን ጨምሮ የአርቲፊሻል ኢንተለጀንስና የፋይናንሻል ኢንተለጀንስ መስሪያ ቤቶችም ቢሮአቸውን በዚህ ማዕከል ውስጥ በማድረግ ለቢሮ ኪራይ የሚወጣውን የሀገር ሀብት ከብክነት መታደግ ተችሏል። ኢንሳ ብቻ ሳይሆን ሰላም ሚኒስቴር፣ አርቲፊሻል ኢንተለጀንስ፣ ፋይናንሻል ኢንተለጀንስ፣ ኢንሳ እና ሌሎች ተቋማት በክራይ ያሉ ተቋማት ሰብስበው እንዲገቡበት አድርገናል። አሁን ስራ ጀምሯል። እነዚህ ሁሉ ተቋማት ሲከራዩ የነበረው ሀብት ከ150 ሚሊዮን ብር በላይ ነው። ይህ ሁሉ ተቋማት አንድ ላይ መሆን አንደኛ ሪሶርስን በጋራ ከመጠቀም አንፃር አጠቃላይ ለሰራተኛ ምቹ ሁኔታ ከመፍጠር አንፃር በጣም ትልቅ ነው። ብዙ ነገሮችን በጋራ መጠቀም የሀብት አጠቃቀማችንም ቴክኖሎጂካሊም ደግሞ ቋሚ ንብረቶችን እዛ ከማፍራት አንፃር ሁሉም ነገር በአንድ ቦታ አንደኛ ስማርት የሚያስብለው ይሄ። ሌላኛው ከሴኩሪቲ አንፃር ያንዳንዱ ሰው
ማንኛውም አክሰስ ማድረግ የሚፈልገው ነገር ቢኖር ላብራቶሪ ሊሆን ይችላል ቢሮዎች ሊሆኑ ይችላሉ ወይም ሊፍት ሊሆን ይችላል እያንዳንዱ ሰው በተፈቀደለት ብቻ ስለዚህ አክሰስ ኮንትሮል አለ ፕሪቪሌጅ አለ በዛ ፕሪቪሌጅ መሰረት ብቻ ነው ያንን አክሰስ ማግኘት የሚችል ጀምሮ በከፍተኛ ሁኔታ ጎልቶ የታየበት ነው በወቅቱ የዚህ ኤጀንሲ ዋና ዳይሬክተር ሆነው ነገር ግን ኢትዮጵያ ነገር ልትደርስበት ያለችበትን ሁኔታ አስበው ዓለም ሊገባበት ያለውን የዲጂታል ኢኮኖሚ ዲጂታል ዘርፍ ይሄንን ሴክተር አስበው አይተው ይሄንን ህንጻ በዛን ጊዜ በነበረ ራዕይ ማስጀመራቸው አንዱ ትልቅ ሮል ነው ማለት ነው በየጊዜው የመከታተል የማየት ችግሮችም ካሉ በመደገፍ ጭምር ትልቅ አስተዋጽኦ አድርገዋል ማለት ነው ከ10 ሚሊዮን ብር ያልበለጠ ለመንግስት ቢሮ ግንባታ ማዋል የለበትም የሚል ውሳኔ ቢኖርም ይሄን ውሳኔ ተሻግሮ አልፎ ሄዶ ኢን ቢሊየንስ ያለ ሐሳብ የማየት የላቀ ሐሳብ የማየት ግዙፍ ሐሳብ የማየት አቅም እንዳለው ብቻም ሳይሆን ያየውን አቅም የመተግበር ቁርጠኝነት በእንግሊዝኛ stubborn ይሉታል ላመነበት ነገር ችኩ የሆነ ለኔ በተለያዩ ኃላፊነት ዶሮስ በጊዜ ሂደት አብይን ባየውም አብይ ያውና ያው ነው እኔ የሚገርመኝ የዛሬ 13 አመት ይሄንን አስቦ እንግዲህ ይሄ ህንጻ የስማርት የሚባለው ሐሳብ በዛ ጊዜ እንኳን ለዓለም አዲስ ሐሳብ ነበር እንደዚህ ዘመን ተሻጋሪ ሆነ ሐሳብ አስቦ ወደ መሬት ለማውረድ መንቀሳቀስ በጣም ይገርመኛል በጣም ሲምፕል ሰው ናቸው በጣም የሚገርመኝ እሱ ነው ማለት ይቀልሃል ስታወራ ሐሳብንም ለመግለጽ ስትቀርባቸው በጣም የሚቀል ነገር ነው ያላቸውና በጣም ደስ ይለኝ ነበር ሌት ያለ አውት ኦፍ ዘ ቦክስ የሆነ ነገር አስቦ እሱ ደግሞ ስራ ላይ እንደሚውል በኢነርጂቲካሊ መከታተልና ምናልባት አሁን ያው የበለጠ አቅም ስላገኙ የበለጠ ለመስራት እድሉ አላቸው እኔ ግን ካዩዋቸው ጀምሮ ይሄንኑ ጸባይ ነው የማይባቸው ማለት ነው የሳቸው እዛኔ የነበረው ቪዥን ይሄን ተቋም እዚህ ያደርሳለሁ ብሎ ሲያስቡ ሲያልሙ የነበረውንና ያስጀመሩት ቪዥን ተሳክቶላቸዋል ብዬ ነው የምገምተው ማለት ነው ህንጻው በመሃል ያጋጠሙት መስተጓጎሎችና የነበረው ኪሳራ ዘመን ተሻጋሪ በሆነው ህልም ውስጥ በተፈታ ትልቅ ሐሳብ ተከሷል ብዬ ነው ማስበው ህንጻ ብቻ አይደለም ህልም ፈቺ ግንባታም ጭምር ነው በአጠቃላይ ግን ለኔ ይሄ ህንጻ የሚያስተምረኝ እውነተኛ ራዕይ እውነተኛ መነሳሳት ምንም ያክል ቢዘገይ ጊዜውን ጠብቆ እውን መሆኑ የማይቀር መሆኑን ይሄ ህንጻ ያስተምረናል ማለት ነው ይህ ብዙ ተግዳሮቶችን አልፎ በድል የተጠናቀቀውና ያልጨነገፈው ራዕይ ማንኛውም እውነተኛ ሀገራዊ ራዕይ እንደማይሞት ማሳያ ሕያው ምስክር ነው